ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ጸሎታችሁን እግዚአብሔር ይስማችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። እንደነገርኳችሁ ቤተሰብ ስለዚህ ያለኝ አማራጭ ወንድሟን ይዤ መጥቻለሁ ዛሬ ያው ከኖቤል ይልቅ በማሰብም በምንም እሱ ይሻላል ነገሮችን በማገናዘብ ማለት ነውና እየተደረገ ያለው ነገር እሱንም ስላናደደው ዛሬ በሱ ፊት መናገር ያለብኝን ነገር ሩታን ቁጭ አድርገን ቤት ውስጥ ልናወራት እንፈልጋለን። እሱም ሊያወራት ይፈልጋል። ያደረገችው ያለው ነገር ትክክል ስላልሆነ ማለት ነው። ቢያንስ እኔ ቤት ውስጥ ኖረ ያለው አብረን ኖረን ከአንድ ዓመት በላይ ኖረን 2 ዓመት ማለት ይቻላል የኖርንበት ማለት ነው። እኔ አሁን ይኸውላችሁ ሩታ 2ም 3ም ወንድ አመጣሽ ምናምን የሚለውን ነገር ሁልጊዜ ክሱም ምናምን ተወውና አንድ ያንተን ትልቁ ችግርህንና ድክመትህን ዛሬ ልነግርህ እፈልጋለሁ። ያንተ ትልቁ እስከዛሬ ድረስ በሰራችሁ ድራማ ውስጥ ያንተ ትልቁ ችግርና ድክመት ምንድነው? ሁልጊዜ ሩታ ተመክራ እንድትመለስ ስተቷን እንድታውቅ የምታረገው አንተ ቀጥታ ሄደ ሳይሆን ወንድሞቿ ጓደኞቿ የሆነ ነገር በቤተሰብ ምናምን ኖ አይሆንም። እንደዛ ያገባች አንተን እኮ ነው። አንተ እስኪ ሁን አንተ መካሪዋ፣ አንተ ሐሳቢዋ፣ አንተ ተጨናቂዋ ሆነ እሷን ማረብ እንደምትችል እሷን ማስተካከል እንደምትችል ስለሷ እንደምትጨነቅ ራስ ቀጥታ ሄደ ከሷ ጋር እያወራ ማሳየት ትችላለህ። ሁል ጊዜ እሷን መመለስና ማስተካከል የምትፈልገው ሰው እንዲናገራ ሰው እንዲመክራት ሰዎችን ሰብስበ ሄደ ኖ ያገባሃት ለብቻ ነው አይደለ? ያፈቀርካት ለብቻ ነው አይደለ? ታዲያ አኖራታለሁ፣ አስተዳድራታለሁ፣ ባል ሆናታለሁ፣ መከታ ሆናታለሁ ብለ ያገባሃት ለብቻ ነው አይደለ? ይሄንን ኃላፊነት ለብቻ ከወሰድክ ስትጣሉ ግጭት ማላችሁ ሲፈጠር ሰዎችን ሰብስበ ዘመድ ወንድም ምናምን እያደረክ ለምንድን ነው እንዲነግሯት የምትፈልገው? እሷ ትክክል እንዳልሰረች ስተተኛ እንደሆነች ለምንድን ነው ማሳወቅ የምትፈልገው? እሷ አሁን ይዛቸው ከምትሄዱ ሰዎች የተሻለ አስተሳሰብ የተሻለ ግንዛቤ እንዳላት አይኑ። ምክንያቱም ሩታ በንግግር ስለምታምን ማለት ነው። አንተ በንግግር ማመን ስለማትችል ከሷ ጋር ቁጭ ብለ ያሉትን ነገሮች የተፈጠሩትን ነገሮች አውርተ ችግሮችን ቀርፈን አስተካክለ ወደ ነበርክበት ህይወትና ትዳር ከመመለስ ይልቅ እሷን የሚያናድ እሷን የሚያስቀና ከዛ ደግሞ እሷ የሆነ ነገር ስታረግ ፈልጋ አንተን ለማናደድ አንተን ለማስቀናትም ሳይሆን ብቻ የሆነ ነገር ወንድሟ ወይም የሆነ ሰዎች አጠገቧ ትናንትና እንደተፈጠረ አይነት ነገር ሲፈጠር ብድግ ብለ ትጉ ብለ እንዴት ከወንድ ጋር በቤቴ ምናምን ኑሪ ብለ እኮ ሰጣት አይደል? እንደ ቤቱ እኮ የሷም እኮ ነው። በቤቴ ማለት ብቻ ከሷ ጋር ያጋጫል። ከቤቴ ነው ማስወጣሽ ማለት ከሷ ጋር ያጋጫል። አብራ እንደ ባህል ለምን አትሆንም? አንተ እንልክ እንደ ባዳ ለምን ትሆናለህ? እንደ ተበደ አይነት አክት ለምን ታደርጋለህ? ሁለት ደግሞ ከህይወቷ ወጥቻለሁ ብለ የምታስብ ከሆነ ከሷ ጋር መሆን የማትፈልግ ከሆነ እንደፈለገች እንድትሆንም ፍቀድላት፣ መብቷ ነው። እሷ እዛው ለሚደርስባትና ለምትሆነው ነገር ራሷ ተጠያቂ ትሆን። አንተ የምትችለውን አድርገሃል። በቃ በአንተ መንገድ አይደለ እንደዛ አድርገህ መተው ነው ያለብህ። አይሆንም ከማንም ወንድ ጋር ሳያት ያናደኛል፣ ያንገበግበኛል፣ ተጣላን እንጂ መች ተለያየን፣ ልባችን አንድ ላይ ነው፣ ነገ አብረን እንደምንሆን አውቃለሁ፣ ከሷ ተለይቼ ህይወት የለኝም፣ ዝም ብዬ ነው ወደዛ አይነት መልከስከስም በሉት ምንም ይሉት ከሄርሜላ ጋር መሆነው እንጂ ኖ ብለህ የምታስብ ከሆነ እሱን አንተ ታውቃለህ። እንግዲህ የውስጥህን ለመታረቅ መሞከር ነው በቃ። ባል መሆንህን ከስተቱ የተመለሰ አይነት ሰው መሆንህን ሰው ስተት ይሰራል ከስተቱ ይመለሳል አይነት ባህሪ አሳይተሃት እንደተለወጥክ አሳይተህ ትዳርህን ልጅህን እንደምትፈልግ ከሷ መለየት እንደማትፈልግ አሳይተሃት ይቅርታ መጠየቅ ያለብህን ነገር መካስ ያለብህን ነገር በድያታለሁ ብለህ የምታስበውን ነገር እንዳለ ሰዎች ሳይነግሩ አንተ ራስህ አይተህ ቪዲዮዎችን ወደ ኋላ ተመልሰህ አይተህ እሷ ለምን እንደዚህ እንዳዘነችብህ በዚህ ደረጃ ብትፈልግህም ብትወድህም ግን አሁንም ድረስ እንደጨከነችብህ የሆነች ያለችው እንደማትፈልግ አክት እያደረገች ያለችው ለምን እንደሆነ ካንተ መራቅ ሳትፈልግ አንተ አቅራቢያ አንተ ዙሪያ መሆን እየፈለገች ግን ካንተ ጋር አብራ መኖርና አብራ መሆን ካልፈለገች አንድ ሴት የሆነ እንድታስተካክል የፈለገችው ነገር አለ ማለት ነው። የሆነ እንድታስተካክልላት የፈለገችው ነገር አለ። ያልተመቻት ነገር አለ ካንተ አየህ። እንደምትፈልግ በሁኔታዎች እያሳየች ግን የሚያናደንና የሚያስቀናናህን ነገር የምታደርግ ከሆነ እንድትለወጥ ወይም ደግሞ እንድትመለስ እንድትተውላት የፈለገችው ነገር አለ። እንድትርቃት አትፈልግም። ካንተ ጋር እስከ ወዳኛው ድረስ መለያየት አትፈልግም። ስለዚህ ይሄንን አንተ ለምንድን ነው መረዳት ያልፈለግከው? አላወቅም ነው? ማገናዘብ ስለማችን ነው ወይስ ገገማ ስለሆንክ ነው? ይሄንን ግልጽ አድርገህ ነገር የሷን ሁኔታ እየሆነች ያለችውን ነገር እያደረገች ያለችውን ነገር እኮ እኛ እንኳን ተረድተናታል። አንተ እንዴት መረዳት አቃተ? ሩታ አሁን ሰዎች አንተተ የምታስመክራት አይነት ሴት አይደለችም። አብርሃም ፋራ አትሁን። የምሬን ነው የምልህ፣ ፋራ አትሁን። እንደዚህ አይነት ነገሮች ነው የሚያናዳት።
ባሏ አንተ፣ ራስ የሆንካት አንተ፣ የቤተሰቡ የትዳራቸው ሊደር የሆንኩ አንተ። አየህ አንተ መምራትና ማስተካከልና መምከር የምትችለውን ወይም ደግሞ ማስተካከል የምትችለውን ነገር ሰዎችን ጎትተህ ጓደኞችን ይዘህ መጥተህ የእሷን ወንድ ምናምን ይዘህ መጥተህ አስመክራት ምናምን ነገር። ኧረ ተው አብርሃም፣ ምንም ያደረገችው ነገር የለም። እንደዚህም ሰብስበህ አምጥተህ የምታስመክራት ምንም ነገር የለም። ብራዘር የወለደችው ካንተ ነው፣ ባሏ አንተ ነህ እንጂ እነዚህ ሰዎች አይደሉም። እንደዚህም የሚያስመክራት ወይም ደግሞ ሰው ሰብስበህ የሚያስመጣ ጥፋት ሩታ አላጠፋችም። አንተ ጋር ነበር እሷ ሰው ሰብስበህ መምጣት የነበረባት። ገና ከወለደች 3 ወር እንኳን በስነስርዓት ሳይሞላት ይህንን ተግባር ይህንን ድርጊት ወዳው እያደረገችው ከሆነ እኔ ችግር የለውም ለህሊናዋ አሳልፌ እሰጣታለሁ። ግን ደግሞ እየተደረገ ያለው ነገር ትክክል ስላልሆነ እኔ ይሄ ማያስጨንቅ እዚህ ጋር እንደማያስጨንቅ ምንም እንደማይመለከት ለሊናዋ አሳልፈ እንደምትሰጣት ምናምን አክት ታደርግብናለህ። እዚህ ጋር ደግሞ መተህ እየተፈጠረ ያለው ነገር ትክክል አይደለም። አንድ ምክንያት ምንድነው? በቤት የሚለው ነገር ነው። ኖ ከቤትም ውጪ ሄዳ እንደዛ ብትሆን ታብዳለህ። ጸጉርህ ነው እንደዚህ የሚቆመው። ምንም እንደማይመስል ምንም እንደማይመለከተ አይነት አክት አታድርግ። ስላንገበገበና ቅናት እንቅልፍ ስለነሳ ነው አሁን እንደዚህ ሆንከው። ስለ ሩታ ምናምን ተጨንቀ ምናምን አታስመስለው። አሁን ልክ እሷ የሆነ ብልግና እንዳደረገች ነውር እንደሰራች ነገር ለራስ ሲቆርሱ አያሳንሱ ማለት ይኸው ያንተ ተግባር ያንተ ስራ ላይ አይነ ስውር ነህ። የእሷ ጊዜ ሲሆን ግን ይኸው በቃ አይኔን አፍጠ እንዲህ ትመጣለህ። እንደዚህ አይነት ነገር እንዲሆን ስለማልፈልግ ከአሁኑ ማስቆም ስለምፈልግ እኔ ብያት ስላልሰማችኝ ወንድሟን ይዤ መጥቻለሁ። ምናልባት የምትናገሩ ነገር ካለው እንደሚል አንተ ባሏን አንተ የልጇን አባት ያልሰማቻውን ወንድሟን ትሰማለች ብለህ ነው ያሰብከው? ወንድሟ ባሏ ነው። ወንድሟ የልጇ አባት እኮ አይደለም። ወንድሟ እኮ ትዳሩ አይደለም። በቃ ወንድሟ ወንድም ነው። እንደ ወንድም ሊመክራት ምናምን ይችላል እንጂ ወንድም ባል አይሆንላትም። ወንድም ለልጇ አባት አይሆንላትም። ብራዘር ምንድነው መቀባጥረው? ይሄ ነው አንተን ሩታ በአንተ እንድትናደድ ወይም ደግሞ እንድትንቅ የሚያደርገው። አንተ በራስህ መወጣት የምትችለውን ነገር አንተ በራስህ መሆንና ማስተካከል የምትችለውን ነገር መጥቶ ሰዎች እንዲያስተካክሉልን። ትዳሩ እኮ ያንተ እኮ ነው። መምራት እንደምትችል የትዳርን ኃላፊነት መወጣት እንደምትችል ህይወትን ማስተካከል በአንተና በሩታ መካከል የተፈጠረ ነገር አስተካክለህ ትዳራችሁን ወደ ሰላማዊ ህይወት መመለስ እንደምትችል ማሳየት ሲገባ መተህ ማይረባ ነገር ትቀባለህ። ብቻ ማወቅ ፈልጋለሁ ያንተ ሐሳቢ ምን እንደሆነ ታውቂያለሽ? በመጀመሪያ ደረጃ እኔም ሆነ ኖቤል እዚህ ቤት መኖር ከጀመረ ስንት ቀን ነው? መኖር አልጀመረም። እውነት ለመናገር የመረዙ አይደለም እኔ ብቻዋን ስለሆነች ግዴታ ያስፈልጋል ሰው ጠይቀኝ ተመላለሰ እንጂ መመላለሱ ምናምን አሪፍ ነው። ግን እዚህ አብርሃም ኖሯል ማለት ግን አያስደፍርም። ችግር አልኖረም እንበልና አብርሃም የልጅሽ አባት ነው አይደል? የልጅሽ አባት እስከሆነ ድረስ በማንኛውም ሰዓት መጥቶ ልጁን ማየት ይችላል። ይህንን ደግሞ መከልከል አንችልም። እዚህ ሲመጣ ደግሞ ልጁን ለማየት ሩታ መጀመሪያ አስጨርሽ። ልጁን ለማየት ሲመጣ ማለት ነው የሚረብሸውን ነገር እንዲፈጠር ነው ያልፈልግ። ምን ተፈጠረ? ምንም እኮ የሚረብሸው ነገር አልተፈጠረም። እውነቱን ስነግርህ በመጀመሪያ እኔ ግን አሁን የሚመስለኝ ምንድን ታውቃላችሁ ሩታ መታረቅ ስለምትፈልግ ወደዚህም ቤት የመጣችው እሱ ባላት መንገድ ልጃቸውን እንዲያሳድጉ እንዳይራራቁ ለልጃቸው ተብሎ ምናምን ሳይሆን ሩታ ራስሽ ከሱ መራቅ ስለማትፈልጊ አሁንም ስለምትወጁ ስለምታፈቅሪው ከዛ ቀስ በቀስ ወደ ቤቱ እንዲመለስ ወደ ትዳርሽ እንዲመለስና የቋረጣችሁትን ህይወት ወይም ትዳር አብራችሁ መቀጠል ስለምትፈልጊ ነው ወደዚህ የመጣችው። አብርሃምን ስለማትፈልጊው ስለተለያያችሁ ተፋተናል ምናምን የሚል አስተሳሰብ ይዘሽ ወደዚህ ቤት እንዳልመጣሽ 100% እርግጠኛ ነኝ። ስለዚህ እንደዚህ የምታስቢ ከሆነ የምትፈልጊው ከሆነ ከሱ መራቅና መለየት የማትፈልጊ ከሆነ ከሱ ጋር የሚያጋጭሽንና የሚያጣላሽን ነገር ከምታደርጊ ይበልጥ የሚያቀርብሽንና ወደ ነበራችሁበት ፍቅር እንዲመልስሽ ሊያደርግልሽ የሚችል ነገር አድርገሽ ትዳርሽን ማዳን ወይም ደግሞ ከባልሽ ጋር ታርቀሽ ህይወትሽን መቀጠል ነው። በቃ ከተመ። አብርሃም እንዲህ ያደረገ እንዴት ትታረቅ የምትሉ ሰዎች ይሄው እሷ እኮ ከሱ መራቅ አልፈለገችም አይደል እንዴ? ከሱ ሐሳብ ውስጥ መውጣት አልፈለገችም አይደል? በቃ እሱም እኮ አሁን አንድ አይነት ስራ ነው እየሰሩ ያሉት። ምንም የተለየ ነገር እያደረጉ አይደለም። አሁን የአብርሃም ስራ የሩታ ስራ የምንልበት ነገር ላይ አይደለም ያለነው። በቃ ተታረቁ፣ በቃ አንድ ሁኑ፣ ተስማሙ፣ ህይወታችሁን ቀጥሉ። ምንም አዲስ ነገር የለውም። በቃ አንቺም እሱ የሚፈልገው ይሄንን ነው አይደለ? የምትፈልጉትን ለምን አታረጉም? አሁን ውስጣችሁ ያለውን ነገር ለምን አታረጉም? እዚህ ጋር ለምን ታስመስላላችሁ? በቃ አብርሃምም አንቺም አስመሳዮች ናችሁ። ሁለታችሁም እያስመሰላችሁ እንደማትፈላለጉና እንደማትዋደዱ ምናምን አክት ታደርጋላችሁ ምናምን። ኖ ሁለታችሁም አንዳችሁ ከአንዳችሁ ተለያይታችሁ መኖር እንደማትችሉ ያስታውቃል። ድራማ አትስሩብን። አሁን ሰለቸን። አሁን እናንተ ጭቅጭቅ ሁለታችሁ የምታደርጉት ነገር በቃ አሁን እየሰለቸን ነው። ሩታ እያደረግሽ ያለሽው ነገር ትክክል አይደለም። ትክክለኛ መንገድ ላይ እንዳልሆነሽ ልነግርሽ እፈልጋለሁ። ሲቀጥል ይሄንን ልጅ ከዚህ ቤት ካላስወጣሽው አንቺም ሰላም አትሆኝም፣ እኔም ሰላም አንሆንም፣ ሁላችንም ሰላም አንሆንም። ስለዚህ ሁለተኛ እንዳትመጣብኝ ብለሽው ይሄ ኖቤል የሚባለው ልጅ ከዚህ ቤት አስወጡ። ከዛም ባለፈ ደግሞ ሩታ እኔና አንቺ የሚያዋጣና የሚሻለን ፍቅር ነው። ስለዚህ ሁሉ ነገሩን እንተውና ሰላም ብንሆን የተሻለ የሚሆነው ሩታ። እኔም ሁሉ ነገር ልተው። በነገራችን ላይ እኔ አሁን አብርሃም የሚለውን ሀሳብ እደግፈዋለሁ።
ምክንያቱም ይቅርታ ብሏት ከሱ ጋር ይቅርታ ባብላ ሰላም ሆና ህይወታቸውን መቀጠል ብትፈልግ ኖሮ አብርሃም ያለበት አካባቢ ምንም ነገር ሳያደርግላት ነይ ብቻ ከኔ አትራቂ ልጃችንን አብረን እናሳድግ ምናምን ስላላት ብቻ አትመጣም ነበረ። ስለዚህ በቃ ይቅርታ ጠይቆሽ የሆነ ነገር ሆነች ተበድያለሁ ያልሻቸውን ነገሮች አልቅሽበታለሁኝ፣ እንደዚህ ልቤ ተሰብሯል፣ ብዙ ነገር ሆኛለሁ፣ በእርግዝና ወቅት እንደዚህ ደርሶብኛል የምትያቸውን ነገሮች አንቺ የምርም ያ ነገር ጎርቶኛል ብለሽ ብታስቢ ኖሮ ከአብርሃም ጋር በዚህ ደረጃ አትቀራረቢ። ምክንያቱም እነዛን ነገሮች ይቅርታ ብሎሽ አጥፍቻለሁ ወይ በድያለሁ ተባብላችሁ ከዛ በኋላ ወይ አብራችሁ ትቀጥላላችሁ ወይ በሰላማዊ መንገድ ልጃችሁን ታሳድጋላችሁ አሁን በምትሄዱበት መንገድ። በሱ መንገድ ብትፈልጊ ኖሮ እሱንም መንገድ ብትፈልጊ ኖሮ ታደርጊ ነበር። በቃ አንቺ የፈለግሽው ከአብርሃም ጋር መታረቅ እሱ መጥቶ ይቅርታ ስላለሽ ምናምን በዚህ ገብቶ ግሪሽ ላይ ወድቆ የሆነ ነገር አድርጎ ሽማግሌ ልኮ ምናምን እሱን ፓርት ስለማትፈልጊው ነው ወደዚህ ቤት የሚገባሽው። ስለዚህ አሁን ሰላሙኝ በቃ እሱ ይሄው እያለሽ ነው አይደል ፍቅር ነው የሚሻለን ምናምን ነገር አሁን እኮ ተረሱ። አንቺ ራሱ ያዘንሽበት የተሰበርሽበት ምናምን የምትይው ነገር ረስተሽው ወደ ብሽሽቅ ህይወት ውስጥ ገብተሻል። ስለዚህ አሁን ብሽሽቁ ምናምን ተይውና ወደ ፍቅር ተመለሱ። አሁን እንዳለሽ በቃ ፍቅር ይሻለናል አይደል በቃ ወደ ቤት ግባ። ድጋሚ ቀለበት ተሰርልኝ። ያው ቀለበቱን አውልቃችሁ ተይና ድጋሚ ቀለበት ተሰር ድጋሚ እንጋባ ብለሽው እንደገና ወደ ሰላማዊ ህይወታችሁ ተመለሱ። አታወዛግሙን እኛን። አሁን አንዴ እንደማይፈልግ አንዴ እንደሚፈልግ አንዴ እንደተፋታ አንዴ እንዳልተፋታ ምን እንደሆናችሁ ራሱ ግራ ገባኝ። ምን ላዳምጥ? አዳምጪ። ሁሉም ነገር እንተው። እኔ ደግሞ እኔም ጋር ያለውን ነገር እንተው፣ አንቺም ጋር ያለውን ነገር እንተው። አንድ ላይ ነው ፍቅር ነው እኔና አንቺ የሚሻለን። ከሁሉም ነገር ፍቅር ይበልጣል። ሩታ ለምንድን ነው በእልህ ማይሆን ነገር ውስጥ ራስሽን ለምን ትከቻለሽ? እልህ ውስጥ ነሽ ያለሽው ሩታ ታውቂያለሽ። አሁን ይኸውላችሁ ይሄ ነገር ሩታ ጋር መጥቶ ምንም አይነት ፍሬ እንዳያፈራ የሚያደርገው ወይም ደግሞ በቃ ሩታ ጋር መጥቶ ምንም ነገር እንዳይፈጥር የሚያደርገው እሺ የሚለው ነገር እውነት ነው ብላ እንዳትቀበለው የሚያደርገው ምንድነው? አብርሃም እንደዚህ አይነት ነገሮችን ሁልጊዜ የሚናገረው ሰዎችን ሰብስቦ ከቦ በቃ ከዛ እሷ እዚህ ጋር ተናዳ ሰዎች ፊት ለፊት ሁልጊዜ የሆነ ነገር ጻድቅ ወይም ትክክል እንደሰራ ምንም እንዳላደረገኝ አክት እያደረገ አብረን እንኑር ፍቅር ይበልጣል ምናምን የሚለኝ ለምንድን ነው? እኔን ጥፋተኛ ለማስባል ነው? እኔን ለማስወቀስ ነው? ይህንን ነገር ለምንድን ነው ለብቻው መጥቶ የማይለኝ? ለምንድን ነው ለእኔ ጊዜ ሰጥቶ ለብቻችን ተገናኝተን በቃ ሩታ ይህን ነገር እንተው፣ በሰዎች መካከል ሰዎችን በህይወታችን አናስገባ፣ እኔና አንቺ እንበቃለን ለዚህ ነገር፣ እስከዛሬ ጥፋት አጥፍተናል፣ ስህተት ሰርተናል። ስለዚህ ራሳችን ጥፋታችንን ተራርመን መወቃቀስም ካለብን ተወቃቅሰን ወደ ህይወታችን እንግባ። ምክንያቱም ትዳር እንደዛ ነው የሚመራው። ሶስተኛ ወገን ገብቶበት አይደለም ወንድሜ። እንዲሁ ራሱ በቋፍ ያለ ነገር ቢኖር ትዳር ነው። ስለዚህ ራሳችሁ የምትፈቱትን ነገር የራሳችሁን ህይወት ያልቀመሱትን ያልኖሩትን የማያውቁትን ሰዎች እያመጣችሁ በእናንተ ትዳር ላይ እንዲፈተፍቱ ባታደርጉ መልካም። አሁን በሚለው ሀሳብ እስኪ ጥሪውና ለብቻው አንቺ ይሄ የምትለኝን ነገር እውነት ነው እያልክ ያለው ነገር እውነት ነው ወይስ ለማስመሰል ነው? ሰዎች ፊት ለፊት ብቻ ሁልጊዜ ይህንን ነገር የምትለኝ ለምንድን ነው? ለብቻ ጊዜ ሰጣ አግኝተህ ይህንን የማትለኝ? ብዙ ጊዜ ድሎች ነበሩ፣ ለምንድን ነው ያላልኩም? በቃ ለብቻችን ቁጭ ብለን ለምንድን ነው ይህን ማናወረው ብለሽ ጠይቂው። በቃ እንደዛ አድርጊ። በቃ ሽንቶ እንደዛ ነው የሚሰማው እኮ። በቃ ሁሉም ነገር እንተው ምንድን ነው እያሰብክ ያለው እኮ? እንተው በቃ ታዩ። ሽን በእኔም በኩል ያለው ነገር እንተው፣ አንቺም ያለው በአንቺም በኩል ያለው ነገር እንተውና ሁሉም ነገር ምንም ገና ውሃውም አልሞቀም እኔ ጋር ያለው ነገር በነገር ላይ። ስለዚህ አንተ ግን በጣም እንደዚህ ዲፕ ገብተህበት ያለበት ነገር ነው ያለው። በልህ የሚሰራ ቤት የለም የሚፈርስ እንጂ። እኔ ስለምንም አይደለም እንትን ምልክ በእግዚአብሔር እንደዚህ አይደለም። እኔ ሩታ ማለት እስኪ እኔ እንደ ወንድም ልንገርሽ፣ በቃ የሚቀናብሽ ከሆነ ከሰው ጋር ስትሆኝ የሚበሳጭ ከሆነ ምናምን ነገር በቃ ቁጭ አድርገሽው። የምትቀናብኝ ከሆነ ከሌላ ሰው ጋር ሰውን የሚያበሳጭ ከሆነ ሌላ ላይፍ እንዲኖረኝ የማትፈልግ ከሆነ ከአንተ እንድርቅ የማትፈልግ ከሆነ ለምንድን ነው ታዲያ አብረኸኝ የማትሆነው? ለምንድን ነው እዛሽ ልጅ ጋር የምትሄደው? በቃ ቀጥታ ጥያቄ ጠይቂው። እሱን ነገር ትቼ በቃ እኔም አልፈልገውም ያንን ህይወት ይብቃኝ፣ በቃ እንደዚህ አይነት መጨማለቅ እንደዛ አይነት መግማማት ውስጥ ከምገባ በቃ ወደ ሁለታችን ወደ ነበርንበት ነገር እንመለስ። ተመልካችም እየሰለቸው ስለሆነ ካለሽ በቃ እሰየው፣ በቃ ደግ አደረገ። ወደዛ መመለስ። ውሃ አልሞቀም ቀዝቅዟል በረድ ብሏል ምናምን የሚሉ ፍልስፍና ውስጥ ከምትገቢ በቃ ከሱ ጋር ሊያስማማሽ የሚችል ነገር መሞከር አሁን ለመጨረሻ ጊዜ እድል ስጪው። እኔ እና እሱ የልጅ አባት ነው፣ ግን ደግሞ ባለቤት አይደለም። አሁን ተለያይተናል እኮ ቆየ ከተለያየን። ይህንን ነገር ያኔ ስንላይ ደግሞ ፊርማችን ሳይደርቅ ገና እንደዚህ ፈርመን ፊርማው ሳይደርቅ ነው እሱ ሌላ ህይወት ውስጥ ስለነበረ ተመለሰ። ገባ እኮ አንቺንም ስለዚህ አሁን የትኛው ጥፋት ነው በዚህ መተህ ኢቨን እነሱን ይዘህ ልትወቅሰኝ ሞከርከው አይደለም? ይኸውልህ አሁንም እንትና ማን ነው ቡርማ ነው ስሙ ብቻ አላውቅም። አንድ ጥፋት እያጠፋ ያለው ምንድን ነው? እህትህን መምከር ከፈለክ መምከር ያለብህ ለብቻው አግኝታት
እንደ ወንድም ህይወቷን የሚያስጨንቅ ትዳሯን የሚያስጨንቅ ከሆነ ለብቻ መተህ እንጂ እዚህ ጋር መተህ ምንም ጥፋት ያላጠፋችን ልጅ እዚህ ግባ የሚባል ነገር ያላደረገች ልጅ ልክ ትዳሯን እንደበደለች ለትዳሯ መፍረስ ምክንያት እሷ እንደሆነች የሚያስመስል አይነት አመጣጥ መምጣት አልነበረብም። ከአብርሃም ጋር መምጣት አልነበረብም። እሺ መጥቶ ሲጠራ እንኳን ለምን እንደጠራ ጠይቀኸው ከዛ በኋላ በቃ ይሄንን ነገር እኔ ለብቻ ያደርገዋለኝ አንተም ሄደህ ለብቻ ማውራት ያለብን አውራ። አቤላን ይዞ መጥቶ እንደገና ደግሞ የአብርሃምን ሀሳብ ሰምተህ አንተ መጥተህ እንደገና እህትህን ምናምን የባሰ ነገር ነው የምትፈጥረው። እዚህ ጋር እሷ ሞኝ አይደለችም። እዚህ ጋር ሰው ስለተንጋጋ ምናምን ነገር የእናንተን ነገር ሰምታ እሺ የምትለው የጋሽዬንም አልሰማም ብላለች አይደለም የእናንተ። ስለዚህ የባሰ ችግር እየፈጠራችሁ ያላችሁት ራሳችሁ ናቸው። ራሱ አብርሃምም ችግር እየፈጠርክ ነው። አሁን እንደገና ስለምኛ አስመክሬ እምቢ አለችኝ የሚል ሌላ ደግሞ ጣጣ ልታመጣብን ማለት ነው። ለብቻችሁ የጀመራችሁትን ትዳር ያልነበሩና ሰዎች ያላማከራችኋቸው ወይም ደግሞ በእናንተ ህይወት ላይ ምን ይፈጠር ምን ይሁን እንዴት ይሁኑ እንዴት እዚህ ድረሱ የማያውቁ ሰዎችን እያመጣችሁ እንደገና ትዳራችሁን እንዲያቀናላችሁ ማድረግ ማለት ይሄ ሌላ እብደት ነው። ከእናንተ በላይ ስለ እናንተ ህይወት የሚያውቅ የለም። ከአንቺ በላይ ስለ ባልሽ የሚያውቅ የለም። ከባልሽ ከሱ በላይም ስለሚስቱ የሚያውቅ ማንም ሰው የለም። የምትተዋወቁት እናንተ የማያውቋችሁ ሰዎች እየመጡ በትዳራችሁ ላይ ሀሳብ እንዲሰጡና እንደገና እናንተን እንዲመክሩ ማድረጋችሁ የባሰ እንድትጋጩና እንድትለያዩ እንዳትስማሙ ነው የሚያደርጋችሁ። ይሄው እየተፈጠረ ያለውም ያ ነው። አንቺም ጋር እሱም ጋር ፍቅር አለ። እኔ ጋር የለም። ይሄ በነገራችን ላይ አንቺም ጋር እሱ ጋር ፍቅር አለ ስላላችሁ እዚህ ጋር አምነው ሁለቱም እንትን የሚሉት ምንም ነገር የለም። ሁለቱ መሀላውን ቅራኔ አለ። በቃ ሩታም እልህ ይዟታል በሱ ጉዳይ። እሱ ለምንድን ነው ለብቻው ያኔ ሲያፈቅራት ያኔ አብሯት ሲሆን እንደሚሆንላት በየሚዲያው ሲለፈልፍ እንደነበረው ከዚህ በፊት ላይ ሳይጣሉ ሰላማዊ በነበሩበት ጊዜ ይሰሩ እንደነበሩት አይነት ወይም ደግሞ ይነግራት እንደነበረው አይነት ወሬ ያወራት እንደነበረው አይነት ነገር አውርቶ ለምንድን ነው ከሷ ጋር ችግሩን መፍታት ያልፈለገው? እሱ ሁልጊዜ ከሷ ጋር በጥል መንገድ በመናናቅ በመንዴት ውስጥ ሆኖ ምናምን ነገር እሱ የበላይ እንደሆነ እሷ የበታች እንደሆነ እንድትሰማው ወይም ደግሞ እሱን እንደማትሰማው አክት እያደረገ ምናምን እሷ ህለኛ እንደሆነች አይነት አክት እያደረገ ሊመክራት ይፈልጋል። በዚህ ሁኔታ ውስጥ ማን ነው የሚሰማ? ትህትና እኮ ባልንጀራ ካንተ እንደተሻለ አድርገህ ቁጥር እኮ ነው የሚለው መጽሐፍ ቅዱስ። አየህ፣ የትኛውም የበታች ህይወት ውስጥ ያለን ሰው ካንተ የተሻለ አድርገህ መቁጠር ካልቻል ያን ሰው እንዴት ገንዘብ ታደርጋለህ? ያን ሰው እንዴት ወደ ራስህ መመለስ ይችላል? እንዴት ከሰው የበላይ አድርገህ ያንን ሰው የበታች አድርገህ ያ ሰው ጥፋቱን አምኖ ወይም ደግሞ የሆነ ምክርህን ሰምቶ ወደ አንተ እንዲመለስ እንዴት ታደርጋለህ? የአብርሃም ችግር ያ ነው። አብርሃም ዝቅ ብለህ በቃ በትህትና ሚስት እንደሆነች ከማንም እንደምትበልጥብህ አድርገህ ትዳራችሁ ፍቅራችሁ ልጃችሁ እንደሚበልጥ እንጂ ጥፋትሽ እንዲህ ነው ያደረግሽው ከዚህ ተመለሺ ምናምን የሚሉ አይነት ምክሮችን መክረህ ወደ አንተ ሚስትን ለመመለስ ባትሞክር መልካም ነው። እንዳልከው ፍቅር ይበልጣል ብለህ የለ በፍቅር መንገድ በቃ ፍቅር አይመካም፣ ፍቅር አይታበኝ፣ ፍቅር የራሱን አይፈልግም አይደል የሚለው መጽሐፍ ቅዱስ። ስለዚህ ፍቅርን ብቻ ይዘው ወደሷ ብትመጣ እነዚህ ሰዎች ይዛ አትመጣም። አንተ አሁን ፍቅርን አይደለም ይዘህ የመጣው፣ ሰላምን አይደለም ይዘህ የመጣው፣ የባሰ ብጥብጥን ይዘህ የመጣው። አቤላ ራሱን የቻለ ችግርና ብጥብጥ ነው። አየህ። ስለዚህ አብርሃም በሰላማዊ መንገድ ያኔ ሰላም የነበራችሁ ሳታረግዝ የነበራችሁ ፍቅር አለ አይደለ? በቃ ስትላት የነበርካቸውን እነዛን ቃላቶችን ተጠቅመህ ከሚስት ጋር ሰላም መሆን ትችላለህ። ምንም አዲስ ነገር የለውም። ዛሬ ላይ እንደዚህ አብረኸኝ የተፈጠሩትን ነገሮች ታውቃለህ። አሁንም ደጋግሜ እነግርሃለሁ። እኔ ለሩታ አዳምጠኛ እኔ ለሩታ ምንም የማትወስን ከሆነ ለምን ታዲያ መልካም ምክሮችን፣ መልካም ነገሮችን፣ መልካም ቃላቶችን ካንደበት አታወጣ? ለምን ሰው ትሳደባለህ? ለምን ሰው ትንቃለህ? ለምን ሰው እንትን ትላለህ? በማይመለከት ህይወት ውስጥ ባልነበርክበት ትዳር ውስጥ እዚህ ደረጃ የደረሱበትን ረጅም ርቀት የሄዱበትን ልጅ የወለዱበት ህይወት ላይ ነው አይደለ? ረጅም ምዕራፎችን አብሮ የተሻገሩ ወይም አብሮ የተጓዙ ባልና ሚስት ናቸው አይደለ? ስለዚህ ትክክለኛ ነገር ለምን አትነግርም? አስታራቂ ለምን አትሆንም? ስለ እህት ስለ ነገ ህይወቷ ስለወለደችው ልጅ እንደሚያስብና እንደሚጨነቅ ሰው ከሆነ የምታወራው፣ ስለዚህ ሁለቱ ሰላም የሚሆኑበትን መንገድ በቃ ከሰው ስህተት ከብረት ዝገት አይጠፋም አይደል የሚባለው? ማንም ሰው ትዳር ውስጥ ተበዳድሎ ተጣልቶ ብዙ ነገር ተፈጥሮ ነው እዚህ ደረጃ የሚደርሰው። ማንም በሰላማዊ መንገድና ፍቅር በፍቅር የሆነ ትዳር መርቶ አያውቅም። ስለዚህ ሁለቱ ይቅር ተባብለው ስህተታቸውን ተማምነው ትዳራቸው ሰላም እንዲሆን ለምን አታደርግም? አንድም ቀን ይሄን አድርጋ አታውቅም። ክፉ ነው የምትባለው ለዛ እኮ ነው፣ ሰው የማይወድ ለዛ ነው። እሺ ያስወጣቸው እንድናወራ እንፈልጋለን ብለህ ምንድን ነው ማውራት የምትፈልገው ከእኔ ጋር? ስለምንድን ነው ማውራት የምትፈልገው? እነሱ ናቸው ያስወጣቸው እኮ አንተ ነህ። ነገር ከሌለ እኔና አንቺ አውርተን መግባባት ማንችል ከሆነ ይኸውልህ ላስረዳ። በመጀመሪያ ደረጃ እኔ እናንተ ተግባብተን ነው እንደዚህ አይነት ውሳኔ ላይ ደረስነው አይደለ? ነው አይደለም? አንተን ፈልገው እኔን ፈልጌው
ነገሮች አቅተው እኔም የራሴን ላይፍ እንድኖር አንተም የራስን ላይፍ እንድትኖር የተስማማ ነው ፈልገ ነው መነጋገር ችለን መግባባት ስለቻለን እና ስለተስማማ ነው አይደለ? አብረን መኖር ባንችል አትሊስት ለልጃችን ግን እንኖር በቃ አበቃ። አብርሃም ያው ከድሮ እንደምናውቀው ነው ማውራት ማስረዳት ምናምን የሚችል ሰው እንዳልሆነ አይኖ እንደዛውም ማስመሰል የሚችል ሰው እንደሆነ አይኖ ግን በቃ ከዚህ ንግግሩ ምን እንደፈለገ ያስታውቃል። ሩታ ማለት በቃ ምንም ፈልጎ እንደሆነ እንደዚህ የሆነ እንዳለ ግልጽ እኮ የሆነ ነገር ነው። ያው መናገር አለበት ራሱ እናውራ እንዳለው ማውራት ያለበትን ነገር ማውራት አለበት። ያንን ነገር ላንቺ ማሳመንና ማስረዳት መቻል አለበት። ካልሆነ በስተቀር ምን እንጃ እኔ አብርሃም እንዴት አድርገህ ሴትን ልጅ ጋር ማውራትና መግባባትና ሴትን ሀሳብ አስቀይረ ወደ ነበርክበት ህይወት መመለስ እንደምትችል አላውቅም። ይሁን ገግመ ይሁን አይዶን ምንም ሊገባኝ አልቻለም። ሁኔታዎች ምኖች እኮ በቃ እንደምትወዳት እንደምታፈቅራት ልትለያት እንደማትፈልግ ያስታውቃል። ግን ለምን አንተ ሌላ ድራማ ውስጥ ሌላ አክት ውስጥ እንደምትገባ ወደዛሽ ልጅ ለምን እንደገና ተመልሰ እንደምትሄድ ለትዳር አደጋ ከሆኑ ሰዎች ጋር እንደገና ለምን አብረህ እንደምትሆን አይዶን ነው። አንተ አሁን ከማን ጋር እንደሆንክ ራሱ አታውቅም እኮ። ከሩታ ጋር መሆን ትፈልጋለህ፣ ከኤርሜላ ጋር መሄድ ትፈልጋለህ፣ ከጓደኞችህም መራቅ አትፈልግም፣ ትዳርህንም ትፈልጋለህ፣ ልጅህንም ከእናቱና ከአንተ ጋር አብረህ ማሳደግ ትፈልጋለህ። ግን ምን እንደምትፈልግ አንተ ራሱ አታውቅም። አንተ ራስህን ራሱ ፈልግ አላገኘህም። እኔ ግራ እየገባኝ ነው። እዛ ውጭ የተለየ ላይፍ የለንም፣ የተለየ ጉዳይ የለንም። አንተም የራስ ላይፍ አለ። ብዙ ነገርን አሳልፈሃል፣ እያሳለፍክም ነው። ስለዚህ ወደ እኔ መመለሱ ለእኔ ምንም ትርጉም የለውም። በነገራችን ላይ ሩታ ከሁሉም ነገር በላይ እሷን አስበልጠ 100% እሷን ብቻ ብለህ እንድትመጣ ስለፈለገች ነው። በቃ ብቻህን እንደሄድከው ብቻህን እንድትመለስ ነው የፈለገችው። ስትወጣ ሰዎች ይዞ አልወጡም። ስትመለስ ሰዎች ሰብስበ የምትመጣበት ምንም አይነት ምክንያት የለም። በቃ እንደሄድከው ተመልሰ እንድትመጣ ነው የፈለገችው እሷ። ዋናና ትልቁ ጉዳይ ግን 100% ከጓደኞች ከዛችም ልጅ ከምንም በላይ እሷን ብቻ አስበልጠ እሷን ብለህ ብቻ ወደ ህይወቷ ተመልሰ እንድትመጣ ነው የፈለገችው። ይሄንን ነው አንተ መረዳት ያቃተ። ጥሩ ስሜት ላይ ስላልሆንኩ ሌላ ጊዜ አውራሻለሁ። አዎ ድራማ እንስራ አንተ ይህንን ሙዚቃ ደግሞ ልነቅሰን ነው ብቻ። እስኪ የሚሆነውን እናያለን እንግዲህ።